የሚዲያቲቭ ቤተሰቦች እንደምን አላችሁ? ኬኬ ሚዲያቲቭ እንደ ሚዲያ ሲቋቋም የነባር እስካሁን በተለይ የምትከታተሉ እንደምታውቁት ስንነሳ የጀመርንበት የእኛን ትንሿን ተሞክሮ አንድ ሰው ፍሮም ዜሮ ቱ ሄሮ በተለይ ምንም ማለት ነው ምንም ልምድ የሌለው ሰው ወደ ተሻለ እኛንና ከኛ በላይም የነጻ ትምህርት ዕድል ፍላጎት ኖሮት መሄድ እንዲችል ግባት ወይም ሰጥበት የጋራ ፕላትፎርማችን እንደሆነ በተደጋጋሚ እንገልጻለን። ስለዚህ ይሄ ጋራ የሆነ ፕላትፎርማችን በተለይ አዲስ ከሆናችሁ ወደ ሚዲያችን እንኳን በሰላም መጣችሁ እያል በሚዲያችን ዝርዝር እስካሁን ባለ የሰጠናቸው የነጻ ትምህርት ዕድል ምንነት፣ እንዴት መሙላት መቻል አለብን፣ ምን የመረጃ ብቋቶች ምን ይመስላሉ እና በየሳምንቱ የምንሞላቸው ነገሮች ከነ ዝርዝር መረጃቸው ስንሰጣችሁ ቆይተናል። ስለዚህ ይህንን ስናደርግ ግን ምናልባት እስካሁን ባለው ያልሰጠነው ብዬ የማስበው እኔም በተበጣጠሰ መንገድ ይሄ ዜሮ ቱ ሄሮ ምን ማለት ነው? አንድ ሰው ምንም ከዜሮ ጀምሮ ወደ ሄሮነት እንዲያድግ ነጻ ትምህርት ዕድል መሄድ ይችላል ብለን ስናወራ በምን መልክ መሄድ መቻል ያለበት የሚለውን በተለያየ መንገድ እንደሰጠን አስታውሳለሁ። በተለያየ ውይይቶቻችን ልምድ ያላቸውን ሰዎችም እንዳቀረብን አውቃለሁ። ነገር ግን ይሄን ሰብሰብ አድርገን ይሄ ፍሮም ዜሮ ቱ ሄሮ መሄድ ምን ማለት እንደሆነ እንዴትስ መጓዝ መቻል እንዳለብን ሊያሳይ የሚችል ለየት ያለ ውይይት በዛሬው ዕለት ይዤላቸው የመጣሁት ለየት ያለ ውይይት ነው። እስካሁን የሄድንበትን ሰብሰብ የሚያደርግ ይህንንም ሊገልጽልን የሚችል ይህንንም ሊያብራራልን የሚችል በሙያው በተለይ የኔም የስራ ባልደረባ የሆነ በጎንደር ዩኒቨርሲቲ ላይ በስነ ልቦና ትምህርት ክፍል ላይ አብረን ስንሰራ የነበረ በተለይ በስታፍ ኬሪየር ዴቨሎፕመንት ላይ በሚመለከት እና አንዳንድ የፕሮጀክት ስራዎች ላይ ሲሰራ የነበረ አንድ ባለሙያ ይዤላችሁ መጥቻለሁ። ይሄ ባለሙያም በአሁኑ ሰዓት በኤራስመስ መንደስ ላይ ይህን የነጻ ትምህርት ዕድል በማግኘት በተግባር ላይ እያዋለ ስለሆነ እና በተለይ አሁንም እየሰራ ያለው የትምህርቱ ጥናትና ምርምሩ እኛ ከምናወራው አንድ ሰው በፐርሶናል ኬሪየር ዴቨሎፕመንቱ ላይ ምን መሆን መቻል አለበት፣ ነጻ ትምህርት ዕድልም የኬሪየር ዴቨሎፕመንት አንዱ አካል ስናደርግ ምን ብለን የምናወራው እንዴት ነው በተግባር የሚለው ሮድማፕ ነገር አለው ካለውስ ምንድን ናቸው እነዚህ ሮድ ማፖች ልንጓዝባቸው የምንሄድበት መጓዣ መንገድ እስካለው ለጀማሪ ገና ብዙም ያለን ካለና ለጠነከርም እንደ ግባት በሚሆን መንገድ ተሞክሯችንን ይዘን መጥተናል። ስለዚህ ይህን ተሞክሮ ሮድ ማፖች ውስጥ ካሉ ምንድን ናቸው የሚለውን መጀመሪያው ላይ እንመለከታለን። ሁለተኛው ላይ ይህንን ሮድ ማፕ መጓዣ መንገዱን አውሮፓ ላይ ኤራስመስ መንደስ ላይ ፍላጎት ያለን በተለይ ሌሎችም ቦታ ላይ ሊያገለግል በሚችል መንገድ እንዴት ነው በተግባር የምናውለው ይህን ሮድ ማፑንስ የሚለውን ነገር እንመለከትና ሶስተኛው ላይ የምንመልሰው ጥያቄ ምንድን ነው? ይህን ሮድ ማፑን በተግባር ለማዋልስ ማነቆች አሉ። እንደምታውቁት ነጻ ትምህርት ዕድል ላይ ቻሌንጆች አሉ ይታወቃል። ስለዚህ እነዚህ ቻሌንጆች ወደ ግባትስ እንዴት ነው መቀየር የምንችላቸው፣ እንዴትስ መፍትሄ እንዲኖራቸው ይገባል የሚለው ነገር በሶስት መንገድ እንመለከታለን። ስለዚህ ይሄንን ሀሳባችንን በሁለት ክፍል ነው የምንለቅላቸው ወደ እናንተ። የመጀመሪያው ክፍል ላይ ሮድ ማፕ ካለን ምንድን ናቸው እነዚህ ሮድ ማፖች፣ እኔንም የሱ ተሞክሮ በዝርዝር እየተወያየ እናቀርባለን። ሁለተኛው ፓርት ላይ ኤራስመስ መንደስ ላይ እና አውሮፓ ላይ ሮድ ማፑን በአውሮፓ በተለይ በዋነኝነት ኤራስመስ መንደስ ላይ እንዴት በተግባር ልናውለው እንችላለን፣ ይህንንም ካደረግን በኋላስ ማነቆችስ አሉ፣ እነዚህ ማነቆችስ እንዴት እንወጣቸው ይገባል የሚለውን ነገር ሁለተኛው ክፍል ላይ እንለቅላቸዋለን። ስለዚህ ይሄንን በእርግጠኝነት አሁን በተረዳሁት እስካሁን ስመጣበት በነበረው መንገድ በተለይ ጀማሪ ሆን ገና ዳዴ እያልን ያለን በነጻ ትምህርት ዕድሉም የጠነከርንም ሀሳባችን ሰብሰብ አድርገን ለእኔና ለእናንተ ለግላችን ብቻ ሳይሆን ለሌላ ሰው ወደ ተስፋ ነኝ እርግጠኛም ስለሆንኩ። ስለዚህ ለሚዲያችን አዲስ ከሆናችሁ እንኳን ወደ ሚዲያችን መጣችሁ። ሀሳብ አስተያየታችሁ እንዳይለየን ሰብስክራይብ፣ ላይክ እና ሼር እንድታደርጉ ዛሬ ላይ ይዤላችሁ የመጣሁትን በነጻ ትምህርት ዕድል በተለይ በልዩ የነጻ ትምህርት ዕድል የማጋራት ፕሮግራማችን ላይ የሚቀርበውን የታላላቅ ተሞክሮ ያላቸውን ሰዎች መድረካችን ስለሆነ ይህም መድረክ በዚህ መንገድ ለእናንተ አቅርበናል። መልካም ሁሉ እየተመኘን እዚሁ ጋር እሰናበታለሁ። መልካም ቆይታ። ባይ ባይ። በዛሬው ዕለት ምናልባትም የነጻ ትምህርትን በተመለከተ ሁሌ እንደምናካፍላቸው በሁለት መንገድ እናካፍላለን። የኔን ተሞክሮና የሌሎችን ተሞክሮ በተለያየ መንገድ እንደምናካፍል መረጃው አላችሁ ብዬ አስባለሁ። በዛሬው ዕለት በተለይ በልዩ ፕሮግራም በምንለው የነጻ ትምህርት ዕድል የማካፈል የልምድ ማካፈል ፕሮግራማችን አንድ ባለሙያ በተለይ የኢሮፒያን ኤክስፒሪየንስ ላይ ኤራስመስ መንደስ ላይ ያለውን ተሞክሮ ሊያካፍለን ዛሬ ጋብዣለሁ ማለት። ስለዚህ በዛሬ ቆይታችን አጠቃላይ አንድ ሰው ስኮለርሽፕ ሲያስብ ምንድን ነው ማሰብ መቻል ያለበት? ኖርማሊ ስኮለርሽፕ ስናስብ ምን መደረግ አለበት? ምን ማሰብ መቻል አለብን? እንዴትስ መሄድ አለብን? የሚል ሮድ ማፕ እንመለከትና ከዛ የአውሮፓን ኤክስፔሪየንስ የሱንም እና ሌሎች ጀነራል ተሞክሮችን ኤራስመስን እንመለከትና ከዛ ስንሞላ ምንድን ነው የሚያጋጥሙን ሀኮች አሉ፣ ብዙዎች የሚጠይቋቸው ሀኮች አሉ፣ ምንስ መፍትሄ ያላቸው የሚለውን አይተን መጨረሻ ላይ ወደፊትስ ምን መደረግ አለበት የሚለውን ልንመለከት ባለሙያችን ምናልባትም እንደኔ የስራ ባልደረባ የነበረ በጎንደር ዩኒቨርሲቲ በሳይኮሎጂ ትምህርት ክፍል
በመምህርነት በዛም በዩኒቨርሲቲ ሌቨል ላይ በስታፍ ዲቨሎፕመንት ላይ ባለሙያ የነበረ ይዤላችሁ መጥቻለሁ። ስለዚህ ዛሬ አሸ ወደ ፕሮግራማችን ምናልባት የሰጠንን እድል አክብረ ስለተገኘ አመሰግናለሁ። ስለዚህ የምንጀምረው ራስክን በማስተዋወቅ እንጀምር፣ በዛ በነስተዋቸው ሰዎች እንቀጥላለን። አመሰግናለሁ አሸ፣ ራስክን በማስተዋወቅ ብትጀምር ደስ ይለኛል። በጣም አመሰግናለሁ ቀለሙ። ቀለያው እኔም አብረን በስራ ብዙ ጊዜዎችን አሳልፈናል ከቀለሙ ጋር በጎንደር ዩኒቨርሲቲ በነበረኝ ቆይታ። አሸናፊ ደሳለኝ ይባላለሁ። እ፣ እንግዲህ ራሴን ለማስተዋወቅ ያክል ከአካዳሚክ ባክግራውንዴ ብጀምር ጥሩ ይመስለኛል እና የመጀመሪያ ዲግሪን ባችለር በሳይኮሎጂ ከመቀሌ ዩኒቨርሲቲ ነው የሰራሁት የነበረው። ከዛ በኋላ ከመቀሌ ዩኒቨርሲቲ በኋላ ማስተርስ በክሊኒካል ሳይኮሎጂ ከአዲስ አበባ ዩኒቨርሲቲ ጨርሼ ነበረ። አሁን ከረንትሊ ሌላ ማስተርስ በወርክ ኤንድ ኦርጋናይዜሽናል ሳይኮሎጂ በዚሁ በኢራስምስ መንደስ ፕሮግራም ስር ከዩኒቨርሲቲ ኦፍ ቫሌንሺያ ሜጀር እንትን ሆኖ ሌላ ሞቢሊቲ ፕሮግራም ወደ ፖርቱጋል የሚገኝ ዩኒቨርሲቲ ኦፍ ኮይምብራ በሁለቱ ዩኒቨርሲቲዎች የሞቢሊቲ ፕሮግራም ያለው የማስተርስ የወርክ ኦርጋናይዜሽናል ኤንድ ፐርሶኔል ሳይኮሎጂ የሂማን ሪሶርስ ማኔጅመንት እና ታለንት ማኔጅመንት ላይ ነው የሚያተኩረው። ከዛ ጋር እየሰራው ነው የምገኘው። ከረንትሊ ሪሰንትሊ በዚህ ወር አካባቢ ደግሞ በዛው ፕሮግራም ውስጥ በኋላም ስለምናነሳው የኢራስመስ መንደስ ፕሮግራም አንዱ አድቫንቴጅ እንደሆነው ለኢንተርንሽፕ ወደ ፍሎሪዳ ቴክኖሎጂ ኢንስቲትዩት ወይም ፍሎሪዳ ኢንስቲትዩት ኦፍ ቴክኖሎጂ እዚህ ዩናይትድ ስቴትስ ነው የምገኘው። በአካዳሚካሊ ያለኝ ጆርኒ ይህንን ይመስላል። ጎንደር ዩኒቨርሲቲ ነው አብዛኛውን የስራ ዘመኔን ያሳለፍኩት። በሌክቸረርነት በሪሰርቾችም በተለያዩ ፕሮጀክቶችም እሳተፋለሁ። የሊደርሽፕ ኤክስፒሪየንሶችም የካሪየር ዲቨሎፕመንት ሴንተር እንዲሁም የሳይኮሶሻል ሳፖርት ሴንተር ቀሌም በነበርክበት ኢኒሼት ባደረግ ነው በኮቪድ ጊዜ እንደዚህ አይነት ሰርቪሶችን የላይፍ ስኪል ትሬኒንጎችን ማስተባበርና ዲዛይን በማድረግ ብዙ ነገሮችን እሰራ ነበር። ጎንደር ዩኒቨርሲቲ ላይ የካውንስሊንግ የጋይዳንስ እና ካውንስሊንግ ሰርቪስን በቮለንተር ሳፖርት አደርግ ነበር። ከዛ ውጭ ኢትዮ ጆብስ ብዙዎች እንደሚያውቁት ስሙ በሱ ስር ደረጃ ዳትኮም የሚባል ኢኒሽቲቭ ወይም ፕሮግራም ነበረ። የጎንደር ዩኒቨርሲቲ ጋር የሚሰሩትን ፓርትነርሽፕ ስራዎች እዛም ጋር የተወሰኑ የኢምፕሎይ ዲቨሎፕመንት ላይ ወርክ ሬዲነስ ኤምፕሎያቢሊቲ ላይ ወጣቶች ትራንዚሽን ጋር ጥሩ ጥሩ ስራዎች ጋር ኢንተግሬት ወይም ፓርቲሲፔት አድርጌ ነበር። ከዛ ባለፈ በሳይኮሶሻል ሳፖርት ከዋር ሰርቫይቨርስ ጋር በተያያዘ እዚህ ጋ ሎጎ እንደምታዩት የጉድ ሳማሪታን አሶሲሽን የተባለ ድርጅት ጋር የትራውማ ፎከስድ የሆነ ግሩፕ ቴራፒ እና ኢንዲቪዥዋል ቴራፒ ላይ ሰራ ነበረ። ከሞላ ጎደል ፕሮፌሽናል ባክግራውንዴ እንደው አጠር አድርገን ዋና ትኩረታችን ስላልሆነ ይህንን ይመስላል። ከረንትሊ የሪሰርች ፎከሶቼ ወደ በኤምፕሎይ ዌልቢንግ ወይም ደግሞ የሰራተኞች ጤና ወይ ስራ መነሳሳት እና የስራ ተሳትፎ ወይም ኢንጌጅመንት ላይ ለርኒንግ ዲቨሎፕመንት ላይ ይሄ አሁን የምናነሳውን የስኮላርሽፕ ኦፖርቹኒቲ መፈለግ የካሪየር ዲቨሎፕመንትን ጨምሮ የሳይኮሶሻል ሪስክ ማህበራዊ እና ስነ ልቦናዊ ሪስኮች በተቋም ደረጃ የሚመጡትን ነገሮች ሊደርሽፕ ቲም ዳይናሚክስ ላይ ሜንታል ሄልዝ ላይ የዳይቨርሲቲ ኢሹዎች ላይ ነው ትኩረት አድርጌ በጥናትም በአፕላይድ ወይም በፕራክቲስም ልሰራ እያሰብኩ ያለሁት ወይም እየሰራው ያለሁት አሁን ጀምሮ ይህንን ይመስላል። በባክግራውንድ ደረጃ ኢንቴንሽናሊ ነው ባይ ብዙ ጊዜ ለኋላ እንድናነሳ ፋውንዴሽንም ስለሆኑ ነው የሰዎች ኤክስፒሪየንስ እኛ የምናካፍለው ማለት ከኛ በታች ያሉትም በላይም ያሉ ሰዎች በተለይ ከኛ የሚከተሉ ሰዎችንም ኢኒሼቲቭ አንድ ሞቲቬሽን ስለሆነ የሰው ባክግራውንድ ያስፈልጋል ብዬ አምናለሁ። ያንተው ደግሞ አይዲያል ነው አሁን ለምናወራው ፕራክቲካሊ ፕሮፌሽናሊ ፐርሶናል ኤክስፒሪየንስ ስለሚያስፈልገን ዲቴል መሄዱ አስፈላጊ ነው። በጣም አመሰግናለሁ አሸ የሰጠን ባክግራውንድ። እንዳልኳቸው አሸጋ ስራ ሰርተናል በተለያዩ መንገዶች ከስታፍነትም ፕራክቲካሊ ኮቪድ ፔሪድ ላይ የነበሩትን የሳይኮሶሻል ሜንታል ጋር በተገናኘ ሴንተር እስከ ማቋቋም ማለት ፕሮፖዛል ሀሳብ ኢኒሼት ተደርጎ እንትን አድርገናል እና አሪፍ ሀሳብ ነው። ለቀጣይም አሁን በተለይ ለምናወራውም ፋውንዴሽን ስለሆነ ስለዚህ
የፐርሶናል ኤክስፒሪየንሱን አሁን ለምናወራው ለቀጣዩ መሰረት ስለሆነ፣ ስለዚህ ሁሌም የምናወራው ነገር አለ። በተለይ እኔ ሳወራ ምንድነው የስኮለርሽፕን ማካፈል ከጀመርኩ ምንድነው የማካፍልበት ምክንያት የኔን ልምድ ቫኒሽ ከማድረጉ ሰው ከሚጠይቀኝ የሆነ ቦታ ላይ ሪከርድ ማድረግ ነው ለእኔ አሁን የምወስደው የእኔ አሴት እንደሆነ ነው የምረዳው። እና ከዛ ዛ ከጀመርኩ ጀምሮ የማያቸው ምንድነው ሰው ስኮለርሽፕ መሙላትን ፍላጎት ላይ ነው ያለው። ግን አንድ መሆን ያለበት ብዬ አላምንም። ምንድን ነው ምሎ ማለት ስኮለርሽፕ ሁሉ ሰው ይፈልጋል ብዬ ማምናለሁ። ግን ሁላችንም እያገኘ ነው አይደለም፣ ወይም እያገኘ ያለው የተወሰነ ሰው ነው። ለምን ቢባል ዴር ሹድ ቢ ካይንድ ኦፍ ሚስትሪ ቢሃይንድ ዳት፣ ያም ሀክ አለው ብዬ ማምናለሁ። እና ከእሱ አንጻር ምንድን ነው ሰው ማወቅ መቻል ያለበት ስኮለርሽፕን ሲረዳ ወደ ስኮለርሽፕ ሲገባ እንዲያው ምናልባት የኔም አንዱ ዓላማዬ ሰው ምንም ልምድ የሌለው ሰው ወደ ተሻለ መሄድ ይችላል። እኛም ዝም ብለን የተነሳ ነው። እሱን ለማድረግ ምንድን ነው ሀኮቹ ምንድን ናቸው፣ ፋውንዴሽኑ ምን ሊሆን ይገባል የሚለውን በተለይ አሁን የምትማረው ትምህርትም ከአሁን በፊት ያሉትን በጣም ወሳኝ ስለሆኑ እሱን ኢንተግሬት አድርገህ ሀሳብ ብትሰጠን እንላለሁ። ስለዚህ ምንድን ነው አንድ ሰው ስኮለርሽፕ ሲያስብ ፋውንዴሽኖቹ ምን መሆን አለባቸው ብለን እናስባለን። እሱ ላይ ብናወራ ደስ ይለኛል። እንደ ውይይትም ያንተንም ኤክስፔሪንስ ሸር ብታረጋል። በጣም በጣም አሪፍ ጉዳይ ነው ያነሳው ከሌ። እኔ ያው እንደ ኤክስፔሪየንስም ከዚህ በፊት የካሪየር ዲቨሎፕመንት ላይ ብዙ ስራዎች ሰራ ነበር። ኢንጌጅ ለመሆን ሞክሬያለሁ። በተለይ ወጣቶች ላይ የባችለር ተማሪዎችን የትራንዚሽን ከኢፈርት ውስጥ ያገኘኋቸው ተሞክሮዎች እና የነበሩኝ የንባብም የሌላም አጋጣሚዎች አሁን ደግሞ በተለየ አሁን የመጣሁበት እዚህ በኢራስመስ መንደስ በስፔን እያጠናሁት ያለው ፕሮግራም በዋናነት የሚያተኩረው ትሬኒንግ ለርኒንግ ዲቨሎፕመንት ላይ የፐርሶኔል ዲቨሎፕመንት፣ ሂውማን ሪሶርስ ማኔጅመንት እና ሰዎችን በዚህ ሂደት ውስጥ ኮች ማድረግ ሀንት የሚያደርጉ እንዲሆኑ የሚያስችል ጉዳይ ላይ ነው ትኩረት የማደርገው ሂውማን ካፒታል ዲቨሎፕመንት ላይ ስለሆነ እና ከዛ አንጻር ብዙ ጊዜ እኔ ያስባለሁ የብዙዎቻችንም ያው አንተም ብዙ ጊዜ እንደምትናገረው በምታቀርባቸው ቪዲዮዎች ላይ ከሳክሰሳችን ብቻ አይደለም ሊማሩ የሚገባ ሰዎች ቸዋል እኛ ሚስ ካደረግነው ካሳለፍነው ነገር ብዙ ይፈርት ካወጣንበት ነገር በተሳሳተ ግንዛቤ ሄደን ብዙ ኢነርጂ የጨረስንበት ግን ሰዎች የአንድ ስህተት እንዳይደግሙት የምንፈልገውን ነገር ሁሉ ነው ልናነሳ የምንችለው እና ከዚህ ሁሉ ተነስቼ እኔ ምን አስባለሁ ከሰዎች ስኮላርሽፕ ለመሙላት ወይም ደግሞ ስኮላርሽፕ አፕላይ ለማድረግ ሲያስቡ አብዛኛው ሰው እንደሚጠይቅህ ሊንክ ላክልኝ ወደሚለው ነው የመጀመሪያ ሰው የስኮላርሽፕ ለእኔ የሚሆን ሊንክ ላክልኝ ወይ ሊንክ የሚልክልኝ ሰው አጥቼ ወደሚል ነው የሚሄደው። ግን ከዛ በፊት የኦፖርቹኒቲዎችን ሊንክ ወይም ደግሞ የአፕሊኬሽን ሊንክ ከማየት በፊት እኔ ቅድመ ሁኔታዎች ወይም ደግሞ ፋውንዴሽናል የሆኑ ነገሮች ላይ ሰዎች ሊሰሩ ይገባል ብዬ አስባለሁ እና ለዚህ እንዲረዳን አንዳንድ ነጥቦችን ብናነሳ ደስ ይለኛል። ከፐርሰናል ካሪየር ሮድማፕ የግል የሙያ እቅድ ወይም ደግሞ ምንድን ነው የምለው የሙያ እድገት መንገዳችንን መዘርጋት የካሪየር ፓዝዌይስ ምንለው የፐርሰናል እንትናችን ዲቴይል በአንድ እንሄድባቸዋለን። ዋና ዋናዎቹን እንደ ሜንሽን ለማድረግ ያክል ግን እዚህ ጋር ባነሳቸው ዶክመንቴሽን ጋር የተያዙ ስራዎችን መስራት፣ ዶክመንት ልናደርጋቸው የሚገቡ አስቀድመን ነገሮች አሉ፣ እነሱን እናነሳለን። ሂር ኤንድ ናው ፕሪንስፕል መከተል፣ ይሄ ፕሮክራስቲኔሽን ነገ ጀምራለሁ ከሚቀጥለው ዓመት ጀምሬ ኔክስት ሴሚስተር ምናምን የሚሉ ነገሮች ወይም ደግሞ ስመረቅ ብዙዎቻችን በተለይ የግራጁዌት እና የአንደርግራጁዌት ተማሪዎቻችን ጋፕ ሆኖ ማየው ነገር ከተመረኩ በኋላ ጀምራለሁ የሚል ነገር ዛሬ እና አሁን ስራን የመጀመር ነገር አንድና ብቸኛ አማራጭ አድርጎ የማሰብ አይነት ከዛ የሆነ ፌለር ሲመጣ አይ እኔ ጋ በቃ እድለቤት ስኮላርሽፕ የሚበላ አይደርሰኝ ምናምን ብሎ እጅ መስጠት፣ የኔትወርኪንግን ያለመጠቀም ነገሮች አሉ። ፐርሰናል ብራንዲንግ እና ቪዚቢሊቲ ላይ ጋፖች መመልከት እንችላለን እና እነዚህን ጉዳዮች እስኪ በተለይ ዋናዎቹን በደንብ እንወያይባቸው። አንተም ካሉ ኤክስፔሪየንሶች አንጻር እየጨመርንባቸው ብንሄድ ብዬ አስባለሁ። ታስከክ
ወሳኝ ነው። መግባት ባለብኝ መሀል ላይ ፖይንት አውት አደርጋለሁ። አንሳ እናንተ ያልኳቸውን በጣም ጥሩ አነሳለሁ፣ መሀል ላይ እገባለሁ። በጣም ጥሩ። አሁን መጀመሪያ ላይ ያነሳሁት እንዳልኩ ይሄ የሙያ እቅድን አስምሮ ወይም ደግሞ በአእምሯችን አሊያም በዶክመንት ሆነ በተጻፈ ነገር አስቀምጦ ዳይሬክሽንን ለይቶ መቆየት የመጀመሪያው እንዲሆን ቢሆን ብዬ አስባለሁ። እኔ ለሁሉም ሰው ሳይንሱም የሚለው እንደዛ ነው። ከኔም ከግል ኤክስፒሪየንስ ያየሁት ብዙ ሰዎችም ደግሞ ከኢንተርናሽናል ባለን አጋጣሚ ኢንተርናሽናል ኮምፒተንት የሆኑ ሰዎች የመጡበት እና ስኬታማ የሆኑበት መንገድ ነው። ሰው ምን ለማለት ፈልገን ነው? የፐርሰናል ካሪየር ሮድ ማፕን ዲፍረንሽት አድርጎ ለይቶ አውቆ መዘጋጀት ስንል በምንስ ነው የሚያያዘው? ከዚህ ከስኮላርሽፕ ኦፖርቹኒቲ የነፃ የትምህርት እድል አክሰስ ከማድረግ አንጻር ነፃ የትሬኒንግ ወይም ደግሞ የስራ ከሀገር ውጭ የሆኑ ዓለም አቀፍ የስራ እድሎችንም ከማግኘት አንጻር አብረን ልናየው እንችላለን። ሶስት ነጥቦችን ነው ሰው መለየት አለበት ብዬ የማስበው። የመጀመሪያው ነገር ምንድን ነው ያለኝ? እኔ ምን አለኝ? ምንድን ነው ያለኝ? ከሌላው በእኔ ሌቭል፣ በእኔ ሁኔታ፣ በእኔ አካባቢ ከኔ ጋር ኮምፒውት ከሚያደርጉ ሌሎች ሰዎች ጋር ስነጻጸር እኔ ያለኝ ሌሎች የሌላቸው ለእኔ እንደ አሴት የሚያገለግል ነገር ምን አለ የሚለውን ለማወቅ ሰዎች ያላቸውን ነገር ዲፈረንሽት ማድረግ አለባቸው። ይሄ ፐርሰናል ሪሶርስ ማፒንግ አይነት ነው። ከክህሎታቸው አንጻር ሊሆን ይችላል። የስራ ልምዳቸው ጋር ሊያያዝ ይችላል። የኔትወርክ ሊሆን ይችላል። የሚያውቁት ሰው የሚያውቋቸው ሊንኮች የሚያውቃቸው ሰው መድረስ ነው የምፈልገው የሚለውን ለመለየት ሶስት ጥያቄዎች መመለስ አለብን። የመጀመሪያው ምንድን ነው ያለኝ? እኔ ኢንተርናሽናል ኮሚኒቲው ጋር ገብቼ ኮምፒውት ለማድረግ ኤክሰል አድርጌ ተወዳዳሪ ሁኜ ለመውጣት ያለኝ ምንድን ነው? ያለኝ ክህሎት ምንድን ነው? ያለኝ ልምድ ኤክስፒሪየንስ ምንድን ነው? ምን አይነት ኔትወርክ አለኝ? ለዚህ ውድድር ብቁ የሚያደርገኝ ወይ ደግሞ ሳፖርት ሊያደርግ የሚችል ኔትወርክ ምን አለ? ሲምፕሊ ካስተማሩን መመናል ሊሆን ይችላል። አብረውን ከሚሰሩ ስታፎች ሊሆን ይችላል። በሆነ አጋጣሚ በሊንክዲን ካሉን ሰዎች ሊሆን ይችላል። በሆነ አጋጣሚ ሰሚናር አቴንድ አድርገን ፕሬዘንቴሽን አቴንድ አድርገን የተዋወቅናቸው ሰዎች ሊሆኑ ይችላሉ። በዛ ሂደት ውስጥ አሴት ሊሆኑን የሚችሉ ኔትወርኮችንም አይደንቲፋይ ማድረግ አካዳሚክ ኤክሰለንሳችን ሊሆን ይችላል። ብቻ አለኝ የምንለው ነገር በዝርዝር በግልጽ በሆነ መንገድ መታወቅ አለበት። ሁለተኛው ፖይንት ከዚህ አብረን የምናየው የት ነው መሄድ የምፈልገው፣ የት ነው መድረስ የምፈልገው እኔ በሙያ ደረጃ ግልጽ የሆነ ታርጌት ወይም ልደርስበት የምፈልገው እና በየትኛው ዳይሬክሽን ነው ወደዛ የምደርሰው የሚለውን ነገር ለይቶ ማወቅ። ይሄ ለምን ይጠቅመናል? እያንዳንዱ ሞመንታችን ከአፕሊኬሽን ጀምሮ ከዛ በኋላ የምናቅደው እቅድ ከግራጁዌሽን በኋላ ምን አደርጋለሁ የሚለው ነገር ድንገታዊ ሆኖ አይፈትነንም። መጀመሪያ ሆኖ ካቀድ ነው ስሙዝ በሆነ ትራንዚሽን ወደ የምንደርስበት መንገድ መሄድ እንድንችል ያደርገናል። ፋይናሊ ሶስተኛው እዚህ ጋር አብረን የምናየው ምንድን ነው የጎደለኝ ነገር ኮምፒውት እንዳላደርግ ወይም ደግሞ ከውድድሩ ውጭ ወደኋላ እንድቀር ከውድድሩ አሸናፊ እንዳልሆን ሊያግደ የሚችል ነገር ምንድን ነው የሚለውን መለየት። ይህን መለየት ለምን ይጠቅማል? ስትራቴጂ አስቀድመን እንድንዘጋጅ ያደርገናል። ለኢንተርቪው ወይም ደግሞ ለሞቲቬሽን ሌተር ለመጻፍ ምናምን በኋላ እንደ አዲስ አይዲያ ስኬች ማድረግ አይጠበቅብንም። እዚህ ጋር እንነሳለን። ከዚህ ጋር ተነስተን ራሳችንን ማርኬት ማድረግ ወይም ደግሞ ኮምፒቴሽን ውስጥ ማስገባት እንችላለን እና በእኔ እይታ ቀሌ እዚህኛው ጉዳይ ላይ እነዚህ ሶስት ነገሮች ትኩረት ቢደረጉ ብዬ አስባለሁ። ያንተ ተሞክሮ ምንድን ነው እዚህ ጋር? ተንኪ ኦነስት ለመናገር እስኪ ሀሳብ ልስጥ ማለት ሜቢ አላቅ ቪዲዮዎቹ ጋር ስጀምር አይታችሁ ከሆነ የጀመርኩት ይህን የምትለውን ሀሳብ ነበር። እንዲ አንድ ሰው ስኮለርሽፕ ሲያስብ ይህንም የነበረ ማለት እኔ የነበርኩት ተሞክሮ ምንድን ነው የሚባለው ስኮለርሽፕን ሳስብ ሰው አይችን የተገባሁት ብዬ አምናለሁ። አሁን በተረዳሁት አሁን ስረዳ አካሄዳችሁን የሆነ ሰው ስለሄደ ነበረ ኦነስትሊ የጀመርኩት የምረዳው ክሊክ ሳደርግ የራሴን ኤክስፒሪየንስ ሰው ስለጀመራቸው ሀሳቦችን የጀመርኩ ሁሉ ነበር የሚመስለኝ እና መሀል ላይ ስታክ ታደርጋለህ። ኦልሬዲ በተለይ ኮንሽስ የሆነ ፕላን ከሌለ ሮድ ማፕ ከሌለ አሁን ሰዎች ሄደው ሰዎችን ሆነህ መሆን አችልም። የሚደብረው ፓርት እሱ ነው ማለት እነሱ ጋር የለህም እና ራስህን የምትሆን አንተ ጋር የሆነ ክፍተት አለ፣ ያልተመለሰ ጥያቄ አለ፣ ግን ስቲል ትሮጣለህ ግን አታገኘውም። እና እሱ አይነት
ችግር ሲያጋጥመኝ ነበር ብዙ ሄደ የሚለው ሲመጣብኝ ነው ወደ እኔም ወደዚህ ሚዲያ መምጣትም ለእኔም ያስፈልገኛል ያስፈልዛለሁ። እና አንድ ሰው ሲጀምር መጀመር ያለበት ለምን እንደሚሞላ ማወቅ አለበት። እኔ አሁን በምረዳው ስኮለርሽፕ አይ ቲንክ የሁሉም ሰው ምርጫ ነው ብዬ አላምንም። እንደዛም ሊሆን አይችልም ማለት መሆን ያለበትን ብቻ ሳይሆን ነው ወይ የሚለው መልስ እንስጥ። አሁን እያንዳንዱ ሰው መመለስ ያለበት ስለወጣው ሰው መውጣት አለበት የሚለው ሳይሆን ኢንቴንሽኑ ላይፍ ነው። አሁን አላቅም ሌትሊ መረዳቴ ምናልባት እኔን ጎድቶኝ ይሆናል፣ ሰው ሊጠቅመው ይችላል ብዬም አስባለሁ። በህይወቴ ከየት ወዴት እንደምሄድ ሮድማፕ ባለማስቀመጤ ብዙ ነገሮች ሚስ እንዳደረኩ ለእኔ ረዳዋለሁ። ሆነስ ስለመሆን ስኮለርሽፕን በኤክስፒሪየንስ ደረጃ ኤክስፒሪየንስ ትንሽ የማይባል ኤክስፒሪየንስ እንዳለኝ አምናለሁ። እሱን ግን ፕራክቲካሊ ከዚህ በላይ ወደ ምህን እንዳይችል ያደረኩባቸው አሁን የምናወራቸው አሻወራቸው ምን ነበረኝ? ለምንስ የምጠቀምበት ነበረ? ኦነስ ለመሆን ምን ነበረኝ ማለት እስካሁን አኩሙሌት ያደረኳቸው ቫኒሽ እያደረጉ ሄደው ለቀጣዩ ሉፕ አለመሆናቸውን በደንብ አይቼበታለሁ። እና አንድ ሰው አሁን ያልካቸውን እኔም በተለይ ምንድነው የምላቸው ፐርሰናል ካይዘኒንግ ነበር ምለው። እንዲያውም አንድ ሰው በቃ ራሱን ቸክ ማድረግ አለበት። ይሄ ካይዘን አይተሞች አለ የምናደርገው ደሆን ምንድን ነው ላይፍ አንዳንዴ ምንድን ነው ሜይ ቢ ጌም አይደል አይመስለኝም። አሁን ኦልሞስት ብዙ ነገሮች ይሄድ ናቸው አይደለ? ይሄ ልብ በአልባ ዓመት የሚባለው ይሄ እንትን አይመስለኝም። እሱን ወደኋላ መመለስ እንችላለን። በ10 ዓመት በ20 ዓመት መምጣት ይችላል ብዬ አምናለሁ። በባል ደረጃ ልብ በ40 ዓመት ይመጣል የሚባለው ሪቹዋሉን ተከተለ ስንሄድ ነው ብዬ ማመን እኔ በዛ ስለሄድ ማለት በራሱ በተፈጥሮ ሲያመጣው ሳይሆን ብዙ ከዛ በኋላ መጎተት እንችላል። ወደዚህ ማምጣት የምንችልበት ሩም አለ። ያ ያለ ምንድን ነው ላይፋችን ከየት ወዴት እንደሚሄድ ትራጀክተሪውን እኛን ካይዘን ማድረግ መቻል ግን በጣም ቲፒካል ነው ብዬ ማምናለሁ። ሆሊስቲክ ላይፍ ኖት ኦንሊ ስኮለርሽፕ ላይ ብቻ አይደለም። ወደ ስኮለርሽፕ ስናመጣው የምትፈልጉ ሰዎች ካላችሁ ያ ነው እኔ ባይዘው ሰው ከፈለገ ነው መምጣት ያለበት ስለማመን የላይፉ ትራጀክተሪ አንዱ አስፔክት መሆን አለበት። አዘርዋይዝ ትግል ነው የሚሆነው ባይለ እኔ አሁን ምንድነው ስኮለርሽፕን ለፈለገ ሰው መሀሉ አይነገር ምላል ብዙ ጊዜ በተለይ ለሚፈልግ ሰው መውጫ አይጠፋም። በቃ ዳሰድ ያለ መውጣት አሁን ያልካቸው አንተ ምንድን ነው ያለኝ እንደዛ ከሆነ ስኮላርሽፕ ከፈለግ ምንድን ነው ያለኝ ፕሮዳክት ማለት ይሄን ሲያይ ማየት መቻል ያለበት አንደኛ ኢንተርንሲክ ቫሊዩ ማየት አለበት። ምንድን ነው የምፈልገው ኖርማሊ ቶታል አይደለ? ይሄን ለመፈለግ ምንድን ነው ያለኝ ፖቴንሺየል አካዴሚካሊ ሞቲቬሽን የኛ ማንረዳው አለ አይደለ? ካውንት የማይደረግ ቫሊዩ አለ በሳይኮሎጂ የምትነግሩት እሱ መታየት አለበት። ዶክመንት ወይስ ምንድን ነው ያለኝ ዶክመንት ፎር ዛት ማተር እንዴት ስንጠቀመው እንችላለሁ? ከዶክመንትም ውጭም ሶሻሊ ቅድም ያልካቸው በኔትወርኪንግ ደረጃ ምን አይነት አስፔክት አለ? ምክንያቱም ስኮለርሽፕ እንትን ብቻ አይደለማ። አሁን ፕራክቲካል አስፔክቱ ሲቪያችን ብቻ ዝም ብሎ ይሄ ዲግሪያችን ብቻ አይደለም አይደል? እሱ ነገር ኦልሞስት ብዙ አይደለም። አሁን ባለን ይሄ ፎርም ማምጣት ብቻውን አይደለም ቫሉ የለውም። ባይ ዘ ወይ ከዛ መውጣት ያለብን ይመስለኛል። አሁን በተለይ ዘመኑ ፕራክቲካል እንትኖች ላይ ገብቷል። ራስን መግለጽ ማለት ራስን መሸጥ ላይ ገብቷል። ኖርማሊ ሶሻል ማርኬቲንግ ላይ ይገባል። ስለዚህ ሲመጣ አንዱ ምን አለኝ ነው ኖርማሊ አሁን ሰው መረዳት ያለበት ምን አለኝ ነው። ምንድን ነው እሱ የምፈልገው? ዓለም ሰፊ አይደለ? ስኮለርሽፕ ሲባል መግቢያው መልትፍል ነዋል። እኛ አሁን ብታወራው ደስ የሚለኛ ብዙ ጊዜ እየታሰረ ብዬ የማምነው እኔን ማስሎኝ የነበረው የማስበው ፊልድ ዋይዝ በተለይ አንድ ሰው በእኛ ሀገር ኮንቴክስት የፊልድ ምርጫ ብዙ ኮንስትሬን አለው ብዬ የማምናለሁ። ስንመርጥ እንደምታውቀው ከእኛ ምርጫ በላይ የሚመርጥልን ተቋም ነው ብዙ ጊዜ። አሁን ምናልባት መሻሻሎች እንዳለው አምናለሁ። የሰውን ምርጫ መጠበቅ በጣም እንደ ትልቅ ሞቶ መጣ። ምክንያቱም ያ ነው አይደለ? እኛ በተለይ እኛ ውስጣችን ቫሊዩ የምናደርገውን ነገር ሚስ ካደረግ የሰው ሞቲቬሽን ሊቀንስ ይችላል። እሱ ላይ ፎከስ ማድረጋል ምን እፈልጋለሁ የሚለውን አሁን ለውጭ ስኮለርሽፕ ባውንደሪ ሞስት ሊሚትድ ነው ማለት ባውንደሪ የለኝ እንደኛ ሀገር አይደለም። ለሚፈልግ ሰው በተለይ ማስተርስ እና ዲግሪ ለሚማር ሰው በጣም ፋውንዴሽን መስራት ይችላል፣ የፈለገው ማግኘት ይችላል ብዬ ማምናለሁ። ወደ ውጭ ሲመጣ አሁን ምን አለ ሲመጣ እና ምን እፈልጋለሁ ሲመጣ ኖት ነሰሪ አሁን ካለው ዲግሪ ብቻ ጋር መገናኘት አለበት ብዬ አምናለሁ። ዲግሪውን ይዞ ወደ ፈለገው መግባት የሚችልበት ሜዳ ያለ ይመስለኛል ዓለም ላይ ሶሻል ናቹራል የምንለው ባውንደሪ በአይፋር የተሻለ ነው ከኛ ሀገር በላይ። እሱንም ብናስበው መልካም ነው ብዬ አስባለሁ። እኔም እዛ ጋር መታየት አለበት ብዬ አሁንም በአሁኑ ደረጃ እንኳ ፒኤችዲ ላይ ራሱ ሪሰርቻቸው ወደዛ ማምጣት ይቻላል የታለውን ዲግሪ እና ማስተርስ ሌቨል ላይ እና እሱም ብናየው። ሁለተኛው ምንድን ነው ሚስ ማድረገው ነው ቅድም ያልካቸው በጣም ወሳኝ ሚያ ስለሆነ ባይደወይ ችግር ማወቅ ብቻ መፍትሄ አይደለም ወደ መፍትሄ ካልተቀየረ ማለት ነው። ስለዚህ እኛ ጋር ስኮለርሽፕ ላይ ስትራቴጂው ብቻ ሳይሆን ለቀጣይ የመሄጃችን መንገዱ ይሄ ነው፣ መጓዣው ይሄ ነው። ባይደወይ ይሄ ከሌለ ራሴን በአቅም ምን እንደምፈልግ በአቅ ትርጉም የለውም። ደን ዋት የሚለው መልስ ያስፈልገዋል። ቅድም ስንለው ይሄ ናቹራል ይለዋል። በተለይ በእናንተም አንኮንሽስ ስለዋለሁ ትግል አይኖረውም። ይሄን ያወቀ ሰው ከየት ወዴት የሚሄድ ሰው ራሱን ካወቀ የትም ለመግባት እኔ ግራ የማይጋባበት ተፈጥሯዊ መንገዱ ላይ ይገባል። የሚመጡ መንገድ ላይ የሚመጡ ቻሌንጆች ቅድም ስናላቸው ቻሌንጅ አይደሉም፣ በእርግጥ መጓዣ መንገዶች ናቸው ብዬ አሁን ስትረዳ የታያቸው ከሆነ በእኛ ችግር ብለን የምንጠራቸው ችግር አይመስለኝም። አሁን በተረዳሁት አካሄድ አይደለም። ዳት ኢዝ ዘ ሶሉሽን ዌር ዊ ኒድ ቱ ፋይንድ እዛ እኛ የምንገኝ እኛ መገኘት መሰራት ያለበት ቦታ ያ መሆኑን ነው የምናመለክተው። እና
አሁን ያነሳቸው ሶስቱ ነገሮች እኔ በምንረዳቸው ሳንድዊች እላቸዋለሁ። ፎርዛት ማታ ሰው ራሱን ሲያይ በሳንድዊች አፕሮች ቢያይ ምን አለኝ ገብታችኋል? ምን አለኝ ምንድነው ሜዳው የሚፈልገው እነዚህን ተጠቅሜ ወዴትስ መሄድ አለብኝ የሚለውን ብናስብ አይ ቲንክ በጣም ፋውንዴሽን ስለሆነ ያነሳው ፖይንት በጣም አሪፍም ስለሆነ በተለይ ለጀማሪ ስኮለርሽፕ ላይ ልንጀምር ላሰብን ሰዎች በጣም ወሳኝ ነው የሚለውን ነገር ሪማርክ መስጠት ፈልጌ ነው። አሻ አመሰግናለሁ። መቀጠል ትችላለህ። በጣም 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 አሪፍ ቀሪ በጣም ጥሩ ግብአት ነው ያነሳው። ማለት ልክ አንዳንዴ ምን አይነት ሀሳብ ይመጣ መሰለህ፣ ሰዎች ይሄ ይሄ ክላሪቲ ሳይኖራቸው ወደ መንገድ ሲጀምሩ ምንድን ነው ይሄ ትራፊክ ጃሙ በጣም በበዛ መንገድ ላይ አይንን ጨፍኖ እንደመራመድ አይነት ነው። ወይም አይንን ጨፍኖ ክሮስ እንደማድረግ አይነት ነው። ሶ ካለፍኩ አልፋለሁ፣ ካላለፍኩ አደጋ ከደረሰም ይድረስ ብሎ እንደመሄድ አይነት ነው እና የተጠና የተጠበቀ ደህንነትህንም ቀጣይነትህንም ምክንያቱም ፎር ማደራ ሰድ ኤጅ ነው እድሜ ነው። እድሜ ደግሞ ታይም ነው። ሶ ወደሆነ ዳይሬክሽን ስትገባ ያለ ክላሪቲ ከገባ የህይወትህ መስመር ነው የሚቀየረው እና ከአንተ ኢንትረንሲክ ሞቲቬሽን ጋር ከውስጣዊ ፍላጎት ጋር ከእሴቶች ጋር ሄደ ወደምትፈልግበት አቅጣጫ የምታስበው የህይወት ዳይሬክሽን ጋር ማሄድ እንትን ውስጥ እንደው ኦፖርቹኒቲ መጣ ብሎ መግባት መጀመሪያ ሳይገቡም ኤፈርት የምታደርገው ኤፈርትም ምንድን ነው ይሄ እንትን ስለማይሆን ስኪልፉል ስለማይሆን ወይም ደግሞ የተጠናና በጣም ሲስተማቲክ ስለማይሆን እዛው እዛው የመርገጥ አይነት ነው የሚሆነው። እንደዛ እንዳይሆን የመጀመሪያ ማንኛውም ሰው ክላሪቲ ሊኖረው ይገባል። እየሞከሩ የነበሩ ሰዎች አይ በቃ ሞከርኩ ሞከርኩ መቼም አይሳካም ከማለታቸው በፊት ይህን ክላሪቲ መያዝ፣ ገና ለመሞከር የሚያስቡ ሰዎች ደግሞ መጀመሪያ ይህን ፋውንዴሽን ማየት አለባቸው። ከዛ ይህንን ሳፖርት የሚያደርገው ሁለተኛው ወደዛ ብንቀጥል ለምሳሌ ዶክመንቴሽን ዶክመንቴሽን መታሰብ ያለበት እንደ ማስረጃ አይደለም ብዬ አስባለሁ። አሁን ካለኝ ተሞክሮ በኋላ የኔም ኤክስፔሪየንስ የነበረው እንደ ማንኛውም ሰው ነው። የሆነ ነገር ስፈልግ ነው ዶክመንት ፍለጋ መሄደው። አምጣ ስባል ኦኬ ምን አለኝ እንትን ሰርቲፊኬት ምናምን ወይ ላሰራ ላለው ወይ የተሰሩትን ይህን ብጠቀም ላለው። ግን በማንኛውም ኤክስፔሪየንሳችን ከሃይስኩልም ጀምሮ ሊሆን ይችላል እንደማቹር ከሆን ደግሞ ካልተሳካም እንኳን በዩኒቨርሲቲ ቆይታችን ይሄ ኤክስፔሪየንሳችን ኤክስፖዠራችን ብዙ ጊዜ ሰዎች ኦፊሻል ሰርቲፊኬት ካልተሰጣቸው በቀር ዶክመንት ማድረግ ያለባቸው አይመስላቸውም። እኔም በነበረኝ ተሞክሮ የምታለለው ያ ነበረ ወይም ደግሞ የሚስ ያደረግኩት። አሁን ግን ላሻሽለው እየሞከርኩ ያለሁት ማለት ነው። ምንም አይነት ኤክስፒሪየንስ ሲሆን ወይም ደግሞ የኤክስፖዝ የሆንበት ጥሩ አጋጣሚ ሊሆን ይችላል። ሪዲ እንኳን ውስጡ ባንገባ አንድ የተወሰኑ ኦፊሻል ሰርቲፋይድ ያልሆንባቸው ግን ሳክሰስ ስቶሪዎች ይኖሩናል። ሲምፕል ለምሳሌ አሁን በባችለር ተማሪዎች ደረጃ እንኳን ብንወስድ የሆነ አዲስ ክለብ ኢኒሼት አድርገው ፕሮፌሽናል ክለብ አቋቁመዋል። ግን ማንም ሰው ሰርቲፊኬት አልሰጣቸውም። ኦኬ ሰርቲፊኬት የለኝም እንጂ ብለው መቀመጥ የለባቸውም። በፎቶ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ ሰንደው ማስቀመጥ አለባቸው። ሳምዌር በሚጠየቁበት ሰዓት ሊያነሱት እንዲችሉ የሆነ ቦታ ላይ መጻፍ ስታትመንት መጻፍ ሞቲቬሽን ሌተር መጻፍ ሲኖርባቸው ያኔ በሙመንቱ የነበራቸውን አይነት ኤክስፒሪየንስ ኤክስፕረስ ማድረግ አይችልም ሰው ከብዙ ጊዜ በኋላ። ኢሚዲየትሊ የሆነ ኤክስፒሪየንስ ሲኖረን ዶክመንት እያደረግን ፎቶዎችን ሊሆን ይችላል ራሱን ሲቹዌሽኑን የነበረን ኮንትሪቢዩሽን ሮላችን ምናምናችን ይሄ እንደ ፖርትፎሊዮ እየሰበሰብን ማስቀመጥ ልምድን ማዳበር ቢቻል በጣም ውጤታማ መሆን እንችላለን። እኔ ኢንተርናሽናል ኮሚኒቲው ጋር ስትመጣ ሌሎቹ ወደ ላይ ወደ ሚድል ኢስት ምናምን የሚመጡ ልጆች ኤክሰል የሚያደርጉን አንዳንዴ የማይበት ነገር እሱ ነው። ትንሿንም ነገራቸውን ዌል ዶክመንት አድርገው እንደ ቢግ ስቶሪ ፍሬም ሰጠው ነው የሚያቀርቡት። ለናንተ ይህን እንኳን እንትን ብዬ አላወራውም ብላ ያልከውን ነገር እነሱ አጣፍጠውት ሲያቀርቡት ታያለህ። በዛ ደግሞ ብዙ ነገሮችን ሲያገኙበት
መመልከት ትችላለህ። እና ኤቭሪቲንግ ዶክመንት ማድረግ ኢፈርታችን አክኖሌጅ ማድረግ መልመድ አለብን። ኢፈርት የግድ የተሳካ የመጨረሻ ስቶሪ ላይሆን ይችላል። የሆነ ነገር ለማድረግ ያደረግነውን ኢፈርት አንደኛ ሪዋርድ ያደርገናል። አቺቭመንቶቻችንም እንደዛው ራሳችን አክኖሌጅ አድርገን በሆነ መንገድ ማስቀመጥ አርካይቭ ማድረግ ብንችል ን ኤቭሪቲንግ ሬዲ ከሆነ እና የሆነ ጊዜ ኦፖርቹኒቲ ሲመጣ ኢዚ ይሆናል ቶይለር ለማድረግ ወደዛ ሲቹዌሽን ወደዛ ሪኳይርመንት ፊት ለማድረግ ያን ያክል ጊዜ የሚወስድ አይሆንብንም። በቀላሉ ሞዲፋይ ማድረግ ይሆናል። የብዙዎቻችን እንትን ኤክስፔሪንስ እንደምታስበው ቀሌ ወይም ደግሞ ሁላችንም እንደምንጋራው ከዜሮ ነው የምንጀምረው። ማስታወቂያ ካየን በኋላ እንሯሯጣለን፣ ምናምን ጊዜ ያጥረናል፣ ወይ የአፕሊኬሽን ኳሊቲያችን ይጎዳል በሩጫ ስለሚሆን አሊያ ዴድላይን ሚስ ልናደርግ እንችላለን። አሊያ ደግሞ እንተወዋለን። በቃ አልደረስንም ብለን ራሳችንን ከውድድር ውጭ ልናደርግ እንችላለን እና ኤቭሪ ዴይ የሆነ ሬዲ የሆነ ዶክመንት የሚኖረን ዶክመንቴሽን ሲባል ሰርቲፊኬት ማሰናዳት የሚለው የተለመደውን ብቻ ባንከተል ያም ላይ ችግር አለብን። ሲቪ ማዘጋጀት ምናምናም ላይ እሱ ሌላ ጊዜም ልንሄድበት የምንችለው ሊሆን ይችላል። ግን አሁን እዚህ ጋር ላነሳ የፈለግኩት እኔ ኤቭሪ ሳክሰስ ዶክመንትድ ሆኖ መቀመጥ ቢችል ሲምፕል የሚባለው የክላስ ተወካይ መሆን ሊሆን ይችላል። ባችለር ተማሪዎችን ብንወስድ እንዳልኩ ክለብ ማቋቋም ሊሆን ይችላል። የተማሪዎች ህብረት መስራት ሊሆን ኃላፊነት ተሸክሞ መስራት ሊሆን ይችላል። አዲስ የሆነ ፕሮጀክት እንደ አሳይመንትም ቢሆን ከፍ ያለ ፕሮጀክት ሰርቶ መመስገን ሊሆን ይችላል። ያን ኤክስፔሪየንስ በደንብ ፕሮፋይል አድርጎ ማስቀመጥ ቢቻል እዚህ ጋር ያለንን ጋፕ ብንጨርስ ሲምፕል ይሆንልናል። የአፕሊኬሽን ፕሮሰሱ ታይም አይወስድብንም፣ ሀሳብ አይሆንብንም። እዚህ ጋር የተለየ ተሞክሮ ካለ ከላይ አንሳና ወደ ሌሎቹ መሄድ እውነት እንችላለን። ነው። አይ አሪፍ ነው። አሸ በደንብ ነው እንትን ያደረገው ዶክመንትና አካሄድ። እንዲያውም አይተህ ከሆነ ሁሌ ሰርፕራይዝ ሆናለሁ እውነት ስለመሆን በተለይ ስኮለርሽፕ ሲመጣ የሆነ ነገር ሲመጣ ነው ራሴን አሰስመንት የምሰራው። በተለይ ብዙ ሚስ ማድረጋቸው እና ዶክመንት ሲታሰብ አንተ እንዳልከው ሹድንት ቢ ላይክ ዛት። አሁን በተለይ አካዳሚያው ላይ ያለን ወይም እንዲያው በእኛ ሀገር አካሄድ አንተም እንደምታስታውሰው ቢ እንዳየኸው አካዳሚው ላይ ብቻ አይደለም ሰው ላይፍ ኤክስፒሪየንስ ቀላል አይደለም። አሁን ምናልባት እኔ በተረዳሁት እኔ እስካሁን ሲሄድ የነበረው ትምህርቱን እንደ ኦፕሽናል አድርገው አይተህ ከሆነ ዶክመንቴሽን ኢሳን ኦፕሽናል አስፔክት አድርገን የምናስበው አይነት የላይፍ እንትን ነው። ግን የላይፋችን አስፔክት ነው። ፕራክቲካል ጌም አልነበረም ለካ ማለት ቀልድ አልነበረም። ፕራክቲካል ላይፋችን እየኖርበት ነበር እኮ ፎር ዛት ማተር ገብቶሃል አይደለ? ፕራክቲካል ላይፋችን እየኖርበት የነበረውን ነገር ኤቭሪ ስቴፕ ላይ ዶክመንት ማድረግ ለመወዳደሪያ ብቻ አይደለም። ቅድም ሰክሰሳችን የሚነግረን ነው። እኛ አሁን በትራጀክት አይተህ ከሆነ አሁን እኮ ብዙ ጊዜ የምናገው እኔ ፐርሰናሊ በጣም ቦልድ ነው የማይሆነ ስለመሆን ካለኝ ይልቅ የሌለኝ ላይ ትኩረት አደርጋለሁ። ብዙዎቻችን ምክንያቱም አይደል እንወዳል ኮንሽስሊ ወደሚፈልገው አእምሮ ላይ የለም። ይሄ አሁን ያለኝ እስካሁን የሰራው ዶክመንት ስላላደረግነው ማስታወስ ይከብደናል። አላስታውሰውም፣ አይደለም አልተጻፈማ። የማውቀው የትኛውን ችግሬ ላይ ነው የማወራው። ይኸው እውነት ዶክመንቴሽን ቢ አባውት ዶክመንት የምናወራ የሜር ዶክመንቱ አይደለም ሴናሪዮ ኢስ ፓርት ኦፍ አወር ላይፍ ባይ ኢንግሬንድ ሆኖ ሊጻፍ ይገባል ነው የምረዳው። ማለት የላይፍ አካል ነው ባይ ፕራክቲካል መጻፍ አለበት። ሊመራኝ የሚገባው ነው። እንደው ፎርዛት ማተር ሲፈለግ አውቶማቲክ ይሆናል። ኖርማሊ ሲፈለግ መሮጡ ብቻ ሳይሆን አብሮ ነው ያለው። ቅድም ያልከውን ይሄንን ላይፋችንንም አንዱ ቫሊዩ አሴታችን ነው። ፎርዛት ማተር እኮ ይሄ አሴት ለቀጣዩም ሉፕ የሚያደርግ ነው። ማለት አእምሯችን የሚፈልገው ሪሶርስ አይደለ? ዝም ብሎ ራንድም እኮ አይነሳም። ካለን ነው የሚነሳው መነሻ የሚያደርገው ኖርማሊ። እሱ እንዲጻፍ ከተፈለገ ዶክመንቴሽን ኦፕሽናል ነው ብዬ አላምንም። አሁን ኦፕሽናል ሳይሆን ሹድ ቢ ፓርት ኦፍ አወር ላይፍ ፎር ዳት ማተር ኤቭሪ አስፔክት። ቅድም እንዳልከው ሰክሰስ ብቻ አይደለም ማንኛውም ሩቲን ነው። ይሄ መሀል ላይ ያለውም ሴናሪዮ መጻፍ መቻል አለበት ብዬ ማምናለሁ እኔ እና ይህንን በተመለከተ አሁን ፐርሰናል ካይዘኒንግ ከምላቸው አንዱ ዶክመንቴሽን ነው። በተለይ አሁን ወደ አፕሊኬሽን መጣ ግን ማለት አፕላይ የምናደርገው አካል እኛን አያውቀንም። ባይ ዘ ወይ ጠበቃችን ዶክመንታችን ነው አይደለ? እኔ የምረዳ ማንም አይከራከርልን። ኦልሬዲ ጠበቃ ያቋቋመ ዶክመንታችን ነው፣ የሚከራከርልን እሱ ነው ማለት ነው። ውስጤን አያውቀውም። ስለዚህ ኢንተርናል ሞቲቬሽንን ቅድም ያልናቸውን ወደ መሬት የሚያወርድልን የሚከራከርልን ዶክመንት ነው። በቃ ፕራክቲካሊ ይሄ ዶክመንት ሌሎች ጋር እንዳየው አንተም እነሱ ኤክስኪውዝ የላቸውም። ሌታለውን ቦልድ ኤክስፔሪንሳቸውን ኤቭሪዊትን ዶክመንት ያደርጋሉ። እኛ እንጽፈውና በሚያስፈልግ ምክንያቱም እንደሚፈልግበት ቦታ መቼና እንዴት ነው አናውቀው ይኖረንና በማንኛውም ሴናሪዮ
ለዓላማችንም አስፈላጊ ነው፣ ለሰክሰሳችንም አስፈላጊ ስለሆነ እኔ ዶክመንት እም፣ ስናት የሜራ ሴት ለእኔ ሜር እንትና ይሄ ሃርድ ከረንሲ ሆናል ሃርድ ፔፐሩ አይደለም። እም፣ እውነቴ ኢንትሪንሲክሊ ቫሊዩ አለው ሆነስ ለመሆን ምክንያቱም ደስ ቅድም እንዳለው ላይፍ ካለ ሪሶርስ ስለሚገፋን እንደ ሪሶርስ መጻፍ አለበት ብዬም ስለማምን ውስጣችን ላይ ያለውን ዶክመንት ይላል። አደረግን ማለት ውስጣችን ላይ ቫሊዩ አለው ማለት ነው። ስለዚህ እሱ ሲኖረን ልንጽፈውም ስንል ኤክስኪውዝ የለው ማለት ይጻፋል ማለት ነው። ስለዚህ እኔ ይሄ መጽሐፉ ለማናየውም ለምናየውም ቫሊዩ ስላለው ዶክመንቴሽን እኔ የሚከራከርልን ብቻ ሳይሆን እና እናንተንም ሌድ የሚያደርግን የላይፋችንም ዳይሬክት የሚያደርገን ስለሆነ አይ ቲንክ ፕራክቲካሊ ያስ ስኮለርሽፕ ላይ ኤክስኪውዝ የለውም አስፈላጊነቱ ግን ፍለጋ ሁሌ ከምንሄድ እያንዳንዶችን እንጻፋቸው። ቅድም እንዳልከው በሁለት መንገድ አለ። ፎርማልም ኢንፎርማሊ ማጻፍ እንችላለን። ፎርማል የሚጽፉለት በተለይ ዶክመንቴሽን የምናደርጋቸው ቅድም እንዳልከው እኛ በራሳችን ሰራናቸው ሰው አይሰጠንም፣ እኛ እንጽፋለን ማለት ነው። በተለያየ መንገድ ያን ሌጋላይዝ ማድረጊያ መንገድ እንፈልጋለን። ከዛም ውጭ ሌጋል የሚሰጡና ተቋማት ከሃይ ስኩል ጀምሮ የሰራናቸው ማንኛውም ማይነር ነገሮች ወደ አሴትነት መቀየር እኔና እናንተ በተለይ እኔንም ጨምሮ በጣም ቻሌንጅ አደረግን የሌለን ላይ ስለምናተኩር ያለን ሚስ አድርገን በጣም ኢንኮንቪነንሲ በጣም ኢንኮምፓቲቢሊቲ በጣም ቦልድ ይሆናል። ያለን ብዙ ቢሆንም ክሎ አይታቸዋል እነሱ እኛ የሰራነው ብዙ ነው፣ እነሱ ግን ገልጸውታል፣ እኛ አልገለጽነውም። ዌር ኢንኮምፒተንት ፎር ዛት ማተር። ያ አይነት ስላለ ዶክመንቴሽን ለጀኔሬሽኑ እኔና እናንተ የሄድንበት ጀኔሬሽን ብዙ ሄደናል ከዚህ በኋላ ምክንያቱም ብዙ የሄድንባቸውን ለመጻፍ ላያስቸግር ይችላል። የሚመጣው ግን በተለይ ገና ልምድ ላይ ያለን በዲግሪ ደረጃ ማስተርስ ላይ እየሞላን ያለን ሰዎች ግን እኔ ውስጣችን ላይ ያለውን ለመጻፍም ብቻ ሳይሆን እኔና እናንተ የሄድንበት ነገር በዶክመንት መያዝ ለመወዳደሩም ብቻ ሳይሆን ለዓላማችንም ወሳኝ ነው የሚለውን ሪማርክ መስጠት እፈልጋለሁ። አመሰግናለሁ። መቀጠል እንችላለን። በጣም በጣም ወሳኝ ነገር ምንድን ነው? ይሄ ሁለት ነገሮች መጨመር እፈልጋለሁ ወደ ሶስተኛው አይዲያችን ከመሄዳችን በፊት። እሺ እሺ። አንደኛው ምንድን ነው? ይሄ ልክ ምንድን ነው የምንታጭበት ፎቶግራፋችን። አሁን አንድ ሰው ለእጮኝነት ወይም ደግሞ ለወደፊት የትዳር ግንኙነት የምታስብ አንዲት ሴት ወይም አንድ ወንድ እዛ ሰው ጋር ሊኖረው የሚፈልገው ምስል በአካል እንኳ ሳይተያይ መልክን ሳይተዋወቅ እንደ ፎቶ ላክልኝ ቢባል ካሉት ምስሎች በጣም የሚያምረውን እሱን በደንብ ይገልጻል የሚለውን ወይም እሷን እኔን በደንብ ይገልጸኛል፣ ዋጋ ያሰጠኛል ብላ የምታስበውን የተሻለውን ምስል ነው የምትመርጠው አይደለም? ምክንያቱም በዛ ሞመንት የእሷን ምንነት ወይም ደግሞ ፈርስት ኢምፕሬሽኑንም ይሁን ምንንም የሚፈጥረው ያ ምስል ነው። ሶ ጥንቁቅ ትሆናለች ወይም ጥንቁቅ ይሆናል ያ ሰው። ልክ እንደዚህ የእኛን ምስል የመጀመሪያውን ኢምፕሬሽን የሚፈጥረው ምን ልከው ዶክመንት ነው። እዚህ ጋር ምኑ ነው ሁለተኛ ላነሳ የፈለግኩት የተያያዥ ሀሳብ በባህላችን አብዛኛዎቻችን ንግግር ላይ ብቻ አይደለም የምንሽኮረመመው፣ ሳክሰሳችን ዶክመንት ማድረግ ላይም የመሽኮርመም ማባዜ ያለብን መስሎ ይታየኛል ሁላችንም ላይ። እኔም ኤክስፔሪየንስ እንደማደርገው ይህ ነገር አሁን እንደ ስኬት ልጽፈው ይችላሉ እንዲህ ምን አላት ይቺ ምን ምን ተብላ የሆነ ቦታ ላይ አንድ ሌላ ኢንተርናሽናል ሰው አንተ ኢምንት ብላ ያለፍከውን ነገር ቦልድ ሂስትሪ ወይም ደግሞ ቦልድ የሳክሰስ ስቶሪ አድርጎ ፕሬዘንት ሲያደርገው ታያለህ። እዛ ሪግሬት እኔ ለካ እንደዚህም ነበረኝ ወደ ማለት ትመጣለህ። ያን ከምንል አሁን ዘመኑ እንደምታየው ስቶሪ ቴሊንግ ዘመን ነው እየሆነ የመጣው። ሁሉም የአፕሊኬሽን ፕሮሰስ ምንም ኮምፒቴሽኑ ምንም ስቶሪ ቴሊንግ ነው። ሶ ሌሎቹ ደግሞ በዚህ በጣም እንትን እያሉ ነው ያሉት እና ኢንተርናሽናሊ ኮምፒተንት ለመሆን ስቶሪ ቴሊንግ መለመድ አለበት። በቃ በህይወታችን ያሳለፍናት የእያንዳንዷ ሞመንት ጋር የምናመጣውን እንትን ደግሞ ስኬትም ሆነ ሂደት ፕሮሰስ ቅድም እንዳልከው ዶክመንት ማድረግ መልመድ መያዝ፣ ከዛ በኋላ ደግሞ ኢላቦሬት አድርጎ ለሌላው አንደርስታንደብል በሆነ መንገድ ፕሬዘንት ማድረግ ማሳየት በጣም ወሳኝ ነገር ነው። ከነዚህ ፋውንዴሽኖች ሶስተኛውና በደንብ እንዲስተዋል እንድንወያይበት የምፈልገው ከላይ ይሄ ዛሬና አሁን መስራት እዚህ እንትኑ መጀመር ያለበት እዚህ ነው። በቃ አሁን አሁን ከዚህ ባለንበት ሁኔታ እኔ በራሴም ተሞክሮ እንደማስታውሰው ከሚቀጥለው መስከረም ጀምሬ በቃ የስኮላርሽፕ እንትኖች ላይ ትኩረት አደርጋለሁ ወይም ደግሞ ቀጣይ ዓመት እንደዚህ ያደርጋል ነው የምንለው በማንኛውም ህይወታችን።
በተለይ በእንደዚህ አይነት እቅዶች ላይ ሙያ መስመራችን በማስመር ሂደት ውስጥ ላይ በስኮላርሽፕ ኢንተርናሽናል ስኮላርሽፕ የትምህርት ብቻ ሳይሆን ማንኛውም ኢንተርናሽናሊ ኮምፒተንት የምንሆንበት አጋጣሚን ለመጠቀም እ፣ የረጅም ጊዜ አጭር ጊዜ እቅድ እያልን መቆየት አይጠበቅብንም ብዬ ነው ማሰብ። ወይም ደግሞ ኦፖርቹኒቲው እስከሚመጣ አሁን ቅድም ያልናቸውን ፕሮሰሶችን ከማድረግ ወደኋላ ማለት የለብንም። ሬዲ ሆነን ቆይተን ዛሬ ጀምረን ዶክመንት ማድረግ ፕሮፋይላችን ቢውልድ ማድረግ ደን የሆነ ሰዓት ስንፈልግ ቀጥታ ወደ አፕሊኬሽን እንገባለን። ግን የሆነ ጊዜ ነው የምንጠብቀው። በተለይ በእኛ ኮንቴክስት በኔና ባንተ ባለፍንበት የአካዳሚሽያንስ ኮንቴክስት ገፊ የሆነ በጣም እ፣ ወደ ውሳኔ ሊሰደድ የሚችል ምክንያት ስንጠብቅ ነው ጊዜው የሚያልፈው። በዛ ደግሞ ታይም በጣም ትልቅ ቫሊዩን ሚስ እናደርጋለን እና ብዙ ጊዜ ያለው በተለይ አሁን ሪል ኮንቴክስቱን እናንሳውና ኢንሲግኒፊካንት የሆኑ ሪዝኖች ኤክስኪዞች እናስቀምጣለን። ለምሳሌ በኔና በአንተ በስራ ኮንቴክስት ነው ጎንደር ዩኒቨርሲቲ በቆየንበት ሁኔታ ቁጥርና አብዛኛዎቻችን እንግዲህ ወይም አጠቃላይ እንደ ኢትዮጵያ ወቅታዊ ሰላም ሁኔታዎች እስከሚረጋጉ ብዬ ነው እንጂ እንትን እቅድ አለኝ ትላለህ እና እነዚህ ነገሮች 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 8 10 ዓመት ቆዩ። ነገ ጀምራለሁ እያለ የሆነ ሰው ግን አለ እስካሁን ከሆነ ቦታ ላይ ሶ ኮምፒቴሽኑም ይቀየራል። አንተ ቫሊዩ የምትደረግበት ነገር ያለህ ቅድም ምን አለኝ ብንል ያስቀመጥነው ነገር ፌድ ያደርጋሉ። ያለኝ ያልናቸው ነገሮች ኮምፒተንት አይሆኑም ካለው ከአዲሱ ጄኔሬሽን ጋር ውድድሩ ከበፊቱ የበለጠ እየከረረ ነው የሚመጣው። ሊፈቱ ማይችሉ ነገሮች እስኪፈቱ እቅድ የምናቆይ ከሆነ ወይም ደግሞ ይሄ እስኪኖረኝ ይሄን እስከማድረግ እያለን የምናራዝም ከሆነ ፋይናሊ እንትኖችን ማግኘት አንችልም፣ ኦፖርቹኒቲዎችን እና እ፣ ዛሬ ልንወስድ የምንችለው አክሽን ላይ መጀመር ብንችል ስራዎቻችን ለምሳሌ ሲምፕሊ እንኳን ብንወስድ እኔ ስኮላርሽፕ እንትን ማለት ፈልግ ነበረ ግን አይኤልቲኤስ ፈተና ምናምን የለኝም። ዛን እጁን አሳስሮ ቁጭ ያለ ሰው ብዙ አለ ብዬ አስባለሁ። በእኔ ኤክስፒሪየንስ ባጋጠሙኝ ተማሪዎችም ሌሎችም እንደ ስታፍ ጓደኞችም ስኮላርሽፕ እንትን ነበረ ግን ዶክመንት የለኝም ወይም ደግሞ የኦፊሻል ትራንስክሪፕት እንትን የሆነ ብቻ ኢንሲግኒፊካንት የሆኑ ሪዝኖች ወደ ጉዳዩ ስትገባ ምንም በቂ ምክንያት ባይሆኑ ነገሮች አስረው የያዛቸው ሰዎች አሉና ከቦልድ ሁሉን ፕሮሰስ በአንድ አይተው ሁሉ ነገር በአንዴ ለማካሄድ የሚያስቡና ያ እስኪጀምር በእቅድ የሚቆዩ ሰዎች እንዳሉ ይሰማኛል እንዳለን ይሰማኛል። እና ዛሬ መውሰድ የሚችለው አክሽን ምንድን ነው? ኦኬ ሲቪ ማዘጋጀት ሊሆን ይችላል። ዛሬ መውሰድ የሚችለው ነገር ምንድን ነው? ሳክሰስ ስቶሪዎችን ሪቪው ማድረግ፣ ዶክመንቶችን ከዚህ በፊት የነበሩኝን ኦኬ ዋቴቨር የሆነን ሰው መጠየቅ ሊሆን ይችላል። ኦኬ ቀለሙን ስለ ስኮላርሽፕ የሆነ መረጃ እንዲሰጠኝ የፍርስት ሃንድ ኢንፎርሜሽን መጠየቅ ሊሆን ይችላል። ያን አንድ ስቴፕ ነው እና የመጀመሪያውን ስቴፕ መጀመር ላይ ብናተኩርና ዛሬና አሁን በዚህ ኮንቴክስት አሁን በዚህ ቦታ ላይ ምን ማድረግ እችላለሁ የሚለው ላይ ሰዎች ፎከስ እያደረጉ አንድ እርምጃ 2 እርምጃ 3 እርምጃ እየተባለ የሚቀጥል አይነት ቢሆን ይህን ሀሳብ ፖይንት እንድጨምርበት እፈልጋለሁ። ቀሪ በተለይ አንተ ብዙ ተደጋጋሚ እንትኖችም ስላሉት ኦኬ። አይ በጣም ብዙዎች ነገሮች ብላቸዋል። እውነት ነው። እንደ ኤክስፒሪየንስ እንዳልኩ ካሁን ብዙ ጊዜ ቅድም ስታነሳው እንደነበረው እኔ በተረዳሁት አካሄድ ስኮለርሽፕ ኤክስፒሪየንስ ወደዚህ ስናመጣ ወይም ሰው ልምዱን ሸር የሚያደርገው ሰክሰሱን ብቻ አይደለም። ሆነስ ለመሆን በተለይ እኔ ያደረኩባቸው ትንሽ ናቸው። እንዲያውም ሰክሰሷ በጣም የመንትራት ባይ ወይ የወደቅንበት እሱን ለማግኘት የሄድንባቸው ለስኑ ዛን ያለ እኔም ለሰው ብዬ የማምነው እና እንዲሁ ብዙ ጊዜ ቅድም እንዳልከው እኔንም ጨምሮ የምንሽኮረመመው እዚህ ጋር ነው። ብዙ ጊዜ ሰዎችን ጠይቄያለሁ። ሆነስ ለመሆን ስኮለርሽፕን በተመለከተ ልምድ ለማካፈል ብዙ ሰዎችን ጠይቄያለሁ እንዲያካፍሉኝ። የሚሉት ምንድነው ጎልድን የሚያነሱት ምን ልምድ አለኝ እኔ አልፎበታል እኮ ማይንድ አልፈንበታል እኮ አይዲያቸው ትክክል ናቸው። አሁን ለእነሱ ያሉት ሀሳብ ትክክል ነው አይደለም ሳይሆን ዛስትሮ እውነት ነው ማለት እኛ የለመድነው ምንድነው ምንድነው ማለት ልምድ ማካፈል ማለት የሆነ ነገር መድረስ አለብን ይመስለኛል። which is a bit tough ሳንደርስ ሁሉ ላንደርስ የምንችልበት መንገድ እያለ ሰው የሄደበትን አሁን እኛ ጋር ችግር መሆን ካለበት
የሌለን ልምድ አለማካፈል ትልቅ ነገር ነው። እኔ መለየት ካለበት የሌለኝን ነገር አለማካፈል የለመድነው እሱ ሮንግ ስለሆነ እሱ መስተካከል አለበት አንዱ። ነገር ግን ትብዛም ትነስም ትንሿንም ትልቋንም ሸር ማድረግ እኔ ምንም ለምንም ሳይሆን ለማንም መሽኮርመም አያስፈልግም ለእኔም ስለሚጠቅመኝ ብዬ አምናለሁ። እና አሁን ያነሳው እኔ በልምዴ ያገኘሁት ምን መሰላችሁ? ዛሬ ለትላንት አከራይቼ መኖሬን ብዙ እንደ ጉዳይ ተረድቻለሁ። እውነት ስለመሆን ዛሬን ለነገ አከራይቼ ማለት ነው። ነገር ኦልሞስት ቅድም ያወራኸው ነገር ብዙውን ነገሮች ማለት ይባላል አይደል? በሳይኮሎጂኛውም በተጨባጭም ለሚጥር ሰው መውጫ ያጣ ማለት መፈለግ ያለበትን መንገድ ለሚፈልግ ሰው መንገድ አለ። ጎበዝና ጀግና እንደሚባለው በቃ መውጫ አለው። እሱን ጎበዝና ጀግና መውጫ ቀዳዳ ያጣል። መውጫ ጭስና እውነትም ይባላል። ፎርዛት ማለት ለሚፈልግ ሰው ነገው ላይ አይደለም መፍትሄ ያለ አሁን በተረዳሁት ብዙም ካለፉ በኋላ የተረዳው እንደታውቃለህ። አሁን ቀደም እንዳወራው አይደን ቲንክ ነገ የሚባለው ከዛሬ ውጭ መንገድ ያለው አይመስለኝም። እውነት ለመናገር አከራይቼ ያልኩ ለዛ ነው ማለት ሞከርኩታ ብዙ ዓመት አለፈ እኮ ባይ ዘ ወይ የላይፌን ትቼው በስኮለርሽፕ አካሄዴ ስመጣ የነበረው ብዙ ለነገ ያልኳቸው ነገሮች ዛሬ ባለመስራት ሌላ ነገሮች ተፈጥሮ ያገኛቸው አንድ ብቻ አይደለም የሚሆነው ባይ ዘ ወይ ቅድም እንዳልከው እየበዛ ነው። የነገ ስራዬ ላይ ነው ጫና መፈጥረው ዛሬን ትቼው ነገ ላይ በዛው ማለት አሳይመንቴን እያበዛው መሆኑ ገብቶኛ አይቼዋለሁ። እና ስኮለርሽፕ የምንፈልግ ሰዎች አሁን ከዜሮ ስለጀመሩ ባይ ዘ ወይ ሰው ጋይዳንስ አላየውም እስካሁን ባለኝ ኤክስፔሪየንስ ፍሮም ዜሮ ጀመርኩ ማለት ይችላል። ዝም ብሏል አይደለ በቅድም ያወራኸው ሰው ስለሄደ ብቻ እና አንድ አማራጭ በሆነ እና ሰዎች ሲሄዱ የተሻለ አውትሌት የሚለው ውስጤ ላይ ተቀርጾ በዛ መንገድ ነበር ስፈልግ የነበረው። እና ከዛ ውስጥ አንዱ መረዳት ካለብህ ብዬ የማስበው ብዙ ጊዜ ኮንስትሬን የሚያደርጉኝ ቅድም እንዳል ቋንቋ ይፈልጋሉ ብዙዎቹ አብዛኞቹ በጣም የምንፈልጋቸው ስኮለርሽፖች ሌሎች በተለይ አሜሪካ ለመሄድ ካናዳ፣ አውስትራሊያ የምፈልጋቸው ቦታዎች ቋንቋ ኢነቪተብል ነበር። በእነሱ ምክንያት ቋንቋ ሲመጣ ምን እንደማደርግ ታውቃለህ? ሌላ ፍለጋ ነው የሚሄደው። ኖርማሊ ኦፍኮርስ አማራጭ ያለብኝ እሱ ነው። ቋንቋ የማይፈልጉት መውሰድ አንዱ አማራጭ ቢሆንም ቅሉ ቋንቋ መፈለጊያ መንገድ የሚገኝባቸው መንገዶች አሉ። ለምሳሌ ቋንቋ የለም ማለት አይልቴስ ቋንቋ ብቻ አምጣ ማለት ብቻ ላይሆን ይችላል። ፎርዛት ማለት ምን አድርግ ያለ መሰለህ ቋንቋ የለም የሚሉት ቦታ ላይ ያለኝን ኤክስፔሪየንስ የቋንቋ በመማሬን ከዲግሪ ከባችል ጀምሬ ቋንቋ በመማሬ ወረቀቱ ላይ የምጽፋቸውን ነገሮች ዋጋ አለው ብዬ በመጻፍ ባይ አያስፈልግም የሚለው ኤግዘምፕት ብሎ አድርገውኛል። እኔም ብቻ አይደለም ሌትሊ አሁንም በቅርብም ጓደኞችም እንደዚህ አይነት ተሞክሮ ጻፉ ብያቸው አውስትራሊያ ላይ ሲሞክሩ አምጡ ተባሉ። ቋንቋ የለንም አሉ። ምን አደረጉ? ቅድም እንዳሉ ፍሮም ኤ ቱ ዚ ቋንቋን በተመለከለ ያላቸውን ኤክስፔሪየንስ በኢሴ ጻፉ እናስገቡ ኤግዘምት አድርገዋቸዋል። እና የፈለግኩት ምንድን ነው እኔ የቤት ስራው ከኛ ይጀምራል። 100% የኛ ይመስለኛል እኔ የምረዳው አለ ማለት ህይወታችን በሁለት መንገድ ነው ያለው አይደለ? ውስጣዊና ውጫዊ ነው። ሁለቱም ባላንስ ማድረግ ግን 100%ቱን የተወጣ ሰው ነው ውጩ ጋር ወደሱ ይመጣለት መፍትሄ የሚያገኘው። ስለዚህ ስኮለርሽፕ ላይ እኔን የሚደረው ኦፍኮርስ ቻሌንጆች የሉ የሚል እንትን የለኝም። አሉ ቻሌንጆች። ለቻሌንጆች ግን ቅድም ያልካቸው ሚስ ምንድን ነው ያደረግኩት የሚለው ስትራቴጂ ዲዛይን ማድረግ ግን በብዙ መንገድ አለው። አሁን ሁሉም መናገር አንችልም። ኮንቴክስቶቹ ይለያያሉ። ያ ዞሮ ዞሮ ለሚፈልግ ሰው ቅድም ያለው ኬረሩን ዲዛይን ላደረገ ሰው መሀሉን ማለፍ ስለሚፈልግ ስለሚችል እኔ ዛሬ መጫወቻ ሜዳችን ነው ነገ የሚባለው ከዛሬ የተለየ አይመስለኝ የሚለው በደንብ ብናየው ደስ ይለኛል። ቀጣዩን ጨዋታ ላይ ያጫወትን የሚችለው ዛሬ የምናስቆጥረው ጎል ነው። ካለዛ ከጨዋታ ውጭ እንደሚሆነው ቲም ነው የምንሆነው። ምንድነው በኳስ ቋንቋ ወራጅ ቀጠና እንደሚሆነው ዛሬ ላይ በደንብ ትንካላል። ወራጅ ቀጠና ውስጥ ነው ልንገባ የምንችለው ማለት ነው። ለነገውም የሆነን ዛሬ ነው። ያን ደግሞ የግድ ሁሉን ማድረግ ላይ ላናተኩር እንችላለን። አንድ እርምጃ መጀመር መውሰድ የምችለው አክሽን ምንድን ነው? አሁን ኦኬ እንዲህ ማድረግ እችላለሁ። ሳክሰስ አእምሯችንንም ሪንፎርስ እያደረግን በእኛ እንደ ስነ ልቦናም በትንሹ አስቀምጠን ያችን እያደረግን አእምሯችንም እያበረታታ ነው ስንሄድ ኮሚትመንቱ ይመጣል። እዚህ ጋር በተያያዘ ብዙ ሰዎች ጋር የሚታየው ነገር ብዙም ሰው እንደ ኤክስፔሪየንስም ሸር የሚያደርገኝ ካረፈበት በኋላ እኔም ኤክስፔሪየንስ ያደረግኩት አንዳንዴ ደግሞ ኤክስትሪም በዚህኛው ኤክስትሪም ስኮላርሽፕ እና ስኮላርሽፕ ብቻ ላይፍ ወይም ህይወቴ ነው ብሎ እጁን አጣጥፎ አፕላይ ማድረግ ሪጃክት መደረግ፣ አፕላይ ማድረግ ሪጃክት መደረግ፣ እዛ ዲስአፖይንትመንት ውስጥ የመግባት አይነት አባዜ ውስጥ ያሉ ሰዎችም እንዳሉ አስባለሁ። እና ይሄ ብቸኛውና የመጨረሻው አማራጭ ብቻ አድርጎ የመውሰድ እና ሌላን ኢፈርት በሙሉ ርግፍ አድርጎ ትቶ ሙሉ ለሙሉ እነዚህን ኦፖርቹኒቲዎች እስኪመጡ ራስን አሳስሮ የመቀመጥ ነገር እና ፐርፌክት ኦፖርቹኒቲ እስኪመጣ የምንጠብቅ ከሆነ አሁንም እኔ
ሳክሰስ ስቶሪያችን ቢውልድ አፕ እየሆነ አይደለም። ከመስመር ወጠናል ማለት ነው እና የሆነ ፐርፌክት ኦፖርቹኒቲ እስኪመጣ መጠበቅ አይኖርብንም። ያሉትን አማራጮች በዛም ዳይሬክሽን ቅድም አንተም እንደተሞክሮ እንደነገርከን በተለያየ መንገድ እያየን ነገሮችን መቀጠል አለብን። ከዛ ስራችንን እየሰራን እና በጎን አፕላይ እያደረግን ነው መሄድ ያለበት ብዬ አምናለሁ። የስኮላርሽፕ ላይፍ እንደ ካሪየር ፓስ ካስቀመጥን በትንሹ እቅድ እያስቀመጥን ሰርቫይቭ ለማድረግ ደግሞ መስራት ያሉብንን ስራዎች እየሰራን በጎን የምናስኬደው ነገር ነው። ኦልተርኔቲቭ ፕላንስ ሊኖርን ይገባል። ካለዛ ብዙ ሰዎች ላይ ጓደኞችም ላይ የተወሰኑ ሰዎችም ላይ ያየሁት አጋጣሚ ምንድን ነው? ፍሪኩዌንት ሪጃክሽንስ በሚፈጠሩ ጊዜ እንትን የመሆን ነገር ዲሞቲቬት የመሆን ነገር ራስን ወኔ ማጣትና ከዛ በኋላ አይ ኮምፕተንት የመሆንበት እንትን የለኝም ብሎ ወደ ማሰባ ሂደት ውስጥ ይገባል ሰውና ፎከስ መሆን ጥሩ ነው። ይሄ ነው ከካሪየር ፓዝ ማስበው ሮድማፔ ይሄ ነው ብሎ መወሰን አሪፍ ነው። ግን ዋን ፓርት ኦፍ ላይፍ ነው። ቅድም መጀመሪያ ላይ እንዳልከው ሁሉ ሰው በዛ መንገድ መሄድ የለበትም። ሁሉ ሰው በመምህር መሆን እንደሌለበት፣ ሁሉም ሰው የሙያ ሰራተኛ መሆን እንደሌለበት ሁሉም ሰው ለስኮላርሽፕ እንትን ያለ ላይሆን ይችላል። ሰው ከመጣ ሰየው ያን ኢንቨስት አድርጎ ኢፌክቲቭሊ መጠቀም ጥሩ ነገር ነው። ግን ስታክ አድርጎ ፌለርን ካፒታላይዝ እያደረጉ አእምሮን እያዳከሙ መኖር ደግሞ በተቃራኒው ያለንን ጊዜ ዛሬያችንን ሳንጠቀመው ነገን ብቻ እያሰብን ቅድምን ስትል እንደነበረው ወደዛ እንዳንገባ እፈራለሁ እና ይሄኛውንም ነገር ይሄ ብቸኛና የመጨረሻ አማራጭ አድርጎ የመቁጠር አይነት አባዜንም መቀነስ ጥሩ መስሎ እንደ አንድ ቤዚክ ፋውንዴሽን እንዲወሰድ እፈልጋለሁ። ከዛ ውጭ ኔትወርክ ማድረግ፣ ፐርሰናል ብራንዲንግ ላይ መስራት፣ ይሄ ሊንክዲን ላይ ሊሆን ይችላል፣ ሌሎችም ሚዲያዎቻችን ላይ ሶሻል ሚዲያዎቻችን ላይ ራሳችን ብራንድ ማድረግ የሲኒየርስ ከዚህ በፊት የስኮላርሽፕ ተሞክሮ ያላቸው ሰዎች ጋር አሁን እኛ እንደምናደርገው ብዙ ሰዎች እየሰሩ ነው። ኢንፎርሜሽን ለመስጠት እገዛ ለማድረግ በሊንክዲን በሌሎች ፕላትፎርሞች በቴሌግራም ግሩፖች በጣም አሉ። እነዛን ኦፖርቹኒቲዎች አክሰስ እያደረጉ መረጃ እየተለዋወጡ መሄድ እነዚህ ፋውንዴሽንስ ናቸው ብዬ አምናለሁ። ቀሌ ወደ ሌሎች ጉዳዮች ከመሄዳችን በፊት ሀሳብ ስ ብለነዋል። አሁን እኔ እንዳንድ አጠር አድርጌ መናገር የምፈልገው ግን ብዙ ጊዜም እንደኛ ብዬ የማስበው ይሄ ኮምፎርት ዞናችን በጣም ወይም ምንድን ነው የሚባለው ኮምፎርት ባንለው ሁሉ ደስ ይለኛል። ሆነ ደግሞ የኮምፎርት ዞን ብለን የጠራ ነው ሴናሪዮ የሚያሳድገን አይደለም። አሁን ብዙዎቻችን አይተህ ከሆነ የኮምፎርት ዞን አይ ቲንክ እንትን ብናየው ክሪቲካል ብንሆን በተለይ የምቾታችን ያለንበት ሴናሪዮ ዘመድ አናድርገው። በእርግጠኝነት አሁን የምናወራው እሱም ፓርት ስለሆነ በተለይ ስኮለርሽፕም እኛ እያወራ ስኮለርሽፕ ስለሆነ የስኮለርሽፕ ፍላጎት ሪያላይዝ ማድረግ ለሚፈልግ ሰው ኮምፎርት ዞኑ አያወጣውም። እርግጠኛ መሆን መናገር የሚችለው ኢት ካን ቢ ኢዚ ዋን ሞመንት በተለያየ ምክንያት በዛም ብሎ ሊያገኘው ይችላል፣ ችግር የለውም። ግን ሰስተኔቢሊቲው ጋፕ አለ። ፕራክቲካሊ ከእኔም ከተሞክሮ የማየት መናገር ስለሚችል ምንድን ነው እኔ ነጋችን ላይ ማለት ዛሬ ለነገ ባንሸጠው ደስ ይለኛል። እንትን አይደለም አሁን ብሎ ቃሉን ለመናገር ፈልግ ማለት ነገ ላይ ያለን ደስታ አይ ዶንት ቲንክ ትክክል አይመስለኝም። እኔ እንዲያውም ሞር ኢሉዥን እንዳይሆን ሰጋለሁ። ዛሬ ላይ የሰራ ሰው ቅድም እንዳልከው ስላይሲንግ እንጠቅ። አሁን ብዙ ስራዎችን ስሰራ አሁን ራሴን ኦርጋናይዝ ማድረግ ከጀመርኩባት ጀምሮ ለምፈልገው ነገር ማለት ሰክሰስ የሚጨበጥ አይደለም አይደል? እንደምታውቀው የሚኖር ነው አይደል? መንገድ ነው አይደል? እኔ አሁን በተረዳሁት በስኮለርሽፕም አንድ ስኮለርሽፕ አሜሪካ ይሄዳለሁ ያለ ሰው አሜሪካ መሄድ የመጨረሻ ነው፣ መጨረሻ የሚደረስ ነው። ዝም ብሎ አይደረስም። ሀሳቡ ሊያደርሰ ይችላል። በእሱ ተደስተን ሳንሰራ መሄድ ሌላ ጉዳይ ሆኖ፣ ስለዚህ አሜሪካ ለመድረስ መንገዱ መሄድ አለብን። በቃ ታሰድ ይሄ መንገዱ ቅድም እንዳወራ አክሽን ለማይወስደው መንገዱ አይደርስም። ህልም ቅድም እንዳወራ ነው እየሰማን በስሜት ሄዳለሁ ሊሸውደን ይችል ይሆናል። ግን ለመሄድ ቅድም እንዳልከው አሜሪካ ለመሄድ ምን ያስፈልጋል? አሜሪካ ለመሄድ ምንድን ነው የምፈልገው? ፕራክቲካል ኬዞች ስራ አለ ማለት። ስለዚህ ከስራ ውጭ የሚሆን ነገር የለም። ቅድም እንዳለው አላማ ካለ የዓላማው አባትና መጓዣው ስራ ከሆነ ስራ ደግሞ መሰራት ያለበት ቅድም በትንሹ ይከፈል፣ እቅድ እናወጣበት። አሁን የስኮለርሽፕ እናወራ ነው። አሜሪካ ሊሄድ የፈለገ ሰው አሜሪካ እንደምታውቀው ብዙ ህጓ ይቀየራል። ህጓ በተቀየረ ቁጥር እኛ ስታክ ልናደርግ ነው ማለት በሌላ አባባል ውሹድ ቢ አለርት ዲና ፎርዛት ማተር እያንዳንዱን የቤት ስራ አሁን የሰራናት ስራ ለነገ ወዲህ ጫና እየቀነሰችልን ከሄደች ብቻ ነው ሰክሰስፉል የምንሆነው። እና እኔ
ነጋችን ምናልባት በዛሬ ላይ የተመሰረተ ካልሆነ ነገ ብዙ ነገሮች አይ ዶንት ቲንክ ነገን በጣም ያበላሹብናል ብዬ ስለማስብ ዛሬ ላይ የተመሰረተ ተግባር 100% ደግሞ እኛ ጋር ነው ብዬ አምናለሁ። 100% ስል ምንድን ነው ኃላፊነቱ እኛ ጋር አለ። ቀሪው ለሌላ ነው። ክስርና ለሆነው አካል በራሱ አሳይመንት አለው። እኛ ኦፖርቹኒቲ የምንፈጥረው በዚህ መንገድ ባይ እድል የሚባል ይሄ ባይዘ ስኮለርሽፕ አሁን እኔ እድል ሊመስለን ይችል ይሆናል፣ ግን አይ ዶንት ቲንክ እድሉ ሳይሆን ሲገጣጠም ስለምናውቀው ነው እንጂ መንገዱንና የሄድንበት ብናገጣጥመው እድል አይደለም ለካ የሆነው የሄድንበት መንገድ ግጥጥሞቹ እዛ ጋር ስለመጣ ስለ እድል መሆነ የሄደ ሰው የሚያገኛቸው አጋጣሚ ስለሚሆን የሚመጣ ልዩነት ስለሆነ እኔ ተግባር ተኮር የሆነ ስራ ከሰራን ምስጢር የለውም። እኔ የምሄድኩበት አንተ የምሄድክበት የተለየን ሰው ስለሆነ ብዬ አይደለም፣ እርግጠኛ ነኝ ከዚህ በላይ መሄድ ትችላላችሁ ብዬ አምናለሁ። እና መስራት ከሆነ ያ ያወጣናል ብዬ አምናለሁ። እሱ ማለት ነው መጨመር ፈልጋቸው። በጣም ጥሩ። ያው እንደ እንደ አዲስ ኢንቨስትመንት ነው። አዲስ የኢንቨስትመንት ስራ እንደመጀመር ነው። ከዛ በኋላ እዛ ላይ ኢንቨስት አድርገህ አተረፍክበት ወይስ ከሰርክ በሚከስር አካሄድ ተራመድክ የሚለው ነው የሚወስነው እንጂ በቃ ዊነር ኦፍ ምናምን በቃ አለቀ ነገሩ ብሎ የምትኮራበት አይደለም። ፕሮሰስ ነው። እዛ ፕሮሰስ ትገባለህ። አትራፊ አለ፣ የሚከስር ነጋዴ አለ፣ የሚያተርፍ ነጋዴ አለ። ያን የሚወስነው ደግሞ አሁን ያነሳናቸው እነዚህ አራት ፋውንዴሽኖች ላይ በደንብ ከሰራን ቢፎር ስኮላርሽፕ ብቻ አይደለም የሚጠቅሙት እነዚህ ጉዳዮች አክቸዋል አንድ ኦፖርቹኒቲ ካገኘ በኋላ ያን ካፒታላይዝ አድርጎ ወደፊት ለመራመድ ራሱ ሁሌም ሰው በእነዚህ ጉዳዮች ላይ ክላሪቲ ሊኖረው ይገባል። አራቱ ፋውንዴሽኖች ላይ መስራት አለበት ብዬ አስባለሁ እና ይህንን እንደ መነሻ እንዲያው ሁሉም ሰው እንዲያስብ እንዲያውጠነጥነው ከዚህ ሰፋ ያሉ ነገሮች ናቸው እነዚህ እንደው ለዚህ ጉዳይ ትኩረታችን አሁን ኤራስመስ ላይ በመሆኑ ነው ዝም ብለን እንደ መግቢያ እናንሳቸው ያልን እንጂ ሌላ ጊዜ በሰፊው ልንሄድባቸው ምንችል ናቸው። ወደፊት እንደ ኬኬ ሚዲያም አንተም ትኩረት ስለምታደርግባቸው ከዚህ በፊትም የሰራቸው ቪዲዮዎች እንዳሉ አስታውሳለሁ። እንደዚህም ወደፊትም ልንሄድባቸው ምንችላቸው ናቸውና እነዚህ ነገሮች ላይ እነዚህን አራት ጉዳዮች እንደ ፋውንዴሽን ወስደን ከዚያ በኋላ እስኪ በዩሮፕ ያለው ተሞክሮ በተለይ ደግሞ ትኩረታችን ኤራስመስ መንደዝ ላይ አድርገን የዩሮፒያን ዩኒየን የሚሰጠውን ስኮላርሽፕ ኦፖርቹኒቲ ምንድን ነው፣ እንዴት ነው አክሰስ የምናደርገው የሚሉትን አጠር ባጠር ባሉ መንገዶች ብንወያይባቸው ነው ያሰብኩት። እኔም ከእኔም ፐርሰናል ተሞክሮ አንተም በነበሩ የተለያዩ ንባቦችና ተሞክሮዎች የምታነሳቸው ጉዳዮች ስለሚኖሩ ወደዛ መቀጠል እንችላለን።